ጤና ይስጥልኝ ክቡራን ተመልካቾች፣ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። የአፍሪካ ህብረት እስራኤል ለሶማሌላንድ የሰጠችውን እውቅና በቶሎ ማንሳት እንዳለባት መግለጫ አውጥቷል። ይሳካለት ይሆን የሚለው ወደፊት የሚታይ ጉዳይ ይሆናል። ሁለተኛው መረጃ ለ4 ዓመት የቀጠለው የሩሲያና ዩክሬን ጦርነት አሁንም መፍቻ አልተገኘለትም። ሩሲያና ዩክሬን በሚቀጥለው ሳምንት በጄኔቫ ስዊዘርላንድ ሊመክሩ መሆኑ ተሰምቷል። እናስ ይህን የ4 ዓመት ጦርነት ይህ የጄኔቫ ስብሰባ ይፈታው ይሆን ይቋጨው ይሆን የሚለው የሚታይ ጉዳይ ይሆናል። ሌላው መረጃ ዶናልድ ትራምፕ ጆርጅ ደብሊው ቡሽ የተሰኘችውን ጦር ጫኝ መርከብ ወደ ሰላጤው ሀገራት ለመላክ እቅድ መያዛቸው በቴህራንና በዋሽንግተን መካከል ውጥረት ፈጥሯል። አሜሪካ ወደ ሰላጤው ሀገራት የተጨማሪ የጦር መርከቦች ለማስጠጋት እቅድ እንዳላት ዶናልድ ጄ ትራምፕ መናገራቸው ተሰምቷል። በቀጠናው ላይ ሌላ ስጋትም እየጋረጠ ነው ተብሏል። ትራምፕ አይገመቴነትና የለኪነት ከኢራን ጋር ያለውን ውዝግብ ምን መልክ ሊኖረው እንደሚችልም የታወቀ ነገር የለም። የሰዓቱ አጫጭር መረጃዎችን እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።